ቤተሰቦች እንግዲህ ይቅርታ ለዚህኛው ቪዲዮ እንደዘገየሁባችሁ አውቃለሁ። ግን ያው አንድ ላይ ደግሞ እንደ ተመልካች ያለን አስተያየት እያየን ለመስጠት ብዬ ብዘገይም መጥቻለሁ። እንግዲህ ሰላምታዬን ላስቀድም። እንዴት ናችሁ? ደህና ናችሁ? እኔ ቡስ ነኝ። ይህ እንደ ተመልካች ቻናል ነው። በዚህ ቻናል ሰሞነኛና አነጋጋሪ በሆኑ ጉዳዮች እንደ ተመልካች ያለን አስተያየት ማንንም ሳንፈርድ ማንም ላይ ሳንፈርድ የምንሰጥበት ቻናል ነው። እኔ በቪዲዮ አስተያየት እንሰጣለሁ። እናንተ ደግሞ አስተያየቶቻችሁን ኮመንት ላይ ማስፈር ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮን በትህትና እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ከዛም እንግዲህ ከተመቻችሁ ላይክ ታደርጋላችሁ። አሁንም ላይክ አድርጋችሁ መጀመር ትችላላችሁ። ብቻ ወሬ አላብዛባችሁ። ወደ ዛሬ ቪዲዮ እንግባ። ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እንዴ እና በቃ ደስ የሚል ነገር አይደል እንዴ? ታዲያ ይሄን እኮ ነበር ስንጠብቅ የነበረው እንዴ። ገና እንዴ ትላንት እንዴት ስንናደድ እንደነበር ታስታውሳላችሁ። አሁን እንግዲህ ትንሽ ፊታችን ብርት የሚያደርግ ነገር መጥቷል። አብረን ባንቀጥል ደስ ይለኛል። ስለዚህ አንተም ከሩታ ጋርና ከልጅ ጋር ኑር፣ እኔም ደግሞ ከልጅ ጋር ኖራለሁ ማለት ነው። እሱ ነው የሚሻልሽ እንዴ? ሊያለቃቅስ ነው እንዴ? አብርሽ ሊለምን ነው፣ ጭራሽ ሊለምን ነው። ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ ያለሁት። ብቻውን አያስፈልገም ነበር፣ ያ ሁሉ አያስፈልግም ነበር። ዝም ብለሽ ነው ጊዜሽን እያቃጠልሽ የነበረው እንጂ እና ደግሞ የሰውን ትዳር ስትበጠብጭ የነበረው እንጂ አስፈላጊ ሆኖ አልነበረም። ያን ሁሉ ጊዜ መስጠት፣ ያን ሁሉ መላመድ፣ ምናምን መተቃቀፍ አያስፈልግም ነበር። ሁለት አንደጣች ሆኜ ቀረሁኝ ተለያይሽ። ሲበዛ አንዳንድ ጊዜ ደግሞ ነገሮች ይከብዳሉና ዛሬ ደግሞ ምን ልወስን አሰብኩኝ። አብርሃም ደውዬለታለሁ እና እንገናኝ ብየዋለሁና እንለያይ፣ ከዚህ በኋላ አጠገቤ እንዳትደርስ፣ አጠገብህ አልደርስም፣ ህይወትህን ኑር። ምናልባት እኔ በመሀል ስለገባው ይሆናል ከሩታ ጋር ሰላም ማትሆኑት። እስቲ ይሄን ነገር ትክክለኛ ውሳኔ ነው የምትሉ ብቻ ኮመንት ላይ አንድ ቁጥርን አስቀምጡ። አይ ስህተት ነው ምናምን ነገር የምትሉ 2 ቁጥርን አስቀምጡ። አሁን ሄርሜላ ላይ እያደረገችው ያለችው ነገር ትክክል ነው ወይ ስህተት ነው? አንዳንዴ ደግሞ ሁሌኛ ያሰብነው ነገር ላይሆን ይችላል። እንደገና ደግሞ አብርሃም እንኳን ወደ እናንተ ሲያመጣኝ በቃ ከሱ ባሻገር በጣም የሚገራርሙ ኦዲየንሶች ነው የሰጠኝ። በቃ በውስጥ መስመር የምጽፉልኝ ኦዲየንሶች በጣም ነው ማከብራችሁ። በቃ ይኖራል፣ ባልፈልገውም ይኖራል። ሁሌ እንደምንፈልገው አንኖርም። ስለዚህ እኖራለሁ፣ ግን ተመልሶ የመምጣት ሀሳብ ምንም ስለሌለኝ እናንተንም ቻው ማለት ፈልጋለሁ። ለምታከብሩኝ በጣም አመሰግናለሁ። እርግጠኛ ነኝ አብዛኞቻችሁ ደስ ይላችኋል። ምንም እንጃ በዚህ ነገር የሚያዝነሰው ያለ አይመስለኝም። አብዛኞቻችሁ ደስ ይላችኋል ብዬ አስባለሁ። ሰላም ነው? አማን ነው? ሁሉ ሰላም? እግዚአብሔር ይመስገን። እንዴት አምሮብካል። ከኋላ መጥቼ ማለት ነው ላስደነግጣት ነበር። ጋይስ እንኳን ደህና መጣክ። እንኳን ደህና ቆይ። ያው በስልክ እንኳን ደስ አለህ ብዬዋለሁ። የልጁ በስልክ ነው እንጂ አካል አላገኘሁትም። እንዴ ገና ነው የሚገናኙት ማለት ነው በአካል ልጁ ከተወለደ በኋላ ነው ወይስ እየዋሹን ነው? ባለፈው ደግሞ የተለቀቀው የቲክቶክ ቪዲዮስ ሌላ ቦታ እየሄዱ መንገድ ላይ ምናምን የተቀረጸው እና ለአንተም ደግሞ የሆነ ጫና የሆንኩ አይነት ስሜት እየተሰማኝ ነው። ከአንተ ጋር በመሆን ታይም ብዙ ስድቦች እንደምትሰደበው ሁሉ ከስድብም ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው። አሁን ላይ ስሜት መሰማቱ እኮ ብቻ አይደለም እየገባሽ በትክክል እየገባሽም ጭምር ነው እንዴ። ሌላው ቢቀር እንዲሁም እዛ በግል የምታረጉት ነገር ሌላው ቢቀር ራሱ ቲክቶክ ላይ የምትገባበዙት የምትጨፍሩበት ምናምን የፍቅር ዘፈንስ ለማን ነው? እሱ የሰው ትዳር ላይ ጣልቃ መግባት አይደለም። እኔ ካንተ ጋር አልደዋወል አልገናኝ በቃ ምንም እስቲ እኔ እናንተ ደግሞ በቃ ምንም አንገናኝና ህይወት ምናልባት ሰላማዊ ሆኖ ከኖርክ እኔ ከህይወት በመውጣቴ ደስተኛ ሆነ የምትኖር ከሆነ እኔ ደስተኛ ነኝ። አንተን ደስታ ነው ማየት የምፈልገው አብርሽ። እሱም ምን ደስተኛ ይሆናል? አታይም እንዴ ያለቃቀሰ እንዳትይጂ ምናምን ነገር የተለማመጣ አታይም እንዴ? ይገባኛል። ግን እኔ አሁን በድንገት ይሄን ሀሳብ እንትን ስትይ ሆነ ያየሽው ነገር ያለ ነው የሚመስለኝ። ገባሽ? ከዛው ብዙ ነገሮችን አሳልፈሻል አውቃለሁ። ግን ዛሬ ላይ እንደ ድንገት መጥተሽ እንደዚህ ስትይ ሌላ የተፈጠረ ነገር ያለ ስሜት ይሰማኝ ነውና ምክንያቶችሽ ምንም በደንብ ነግረሽኝ ቢሆን ይሻላል። አሁን ያልሻቸው ምክንያቶች ለእንደዚህ ያደርሳል ብዬ አላስብም። ሲቀጥል ደግሞ አንቺ ኧረ አብረሽተው አትለማመጥ።
በጣም እኮ ትልቅ ነገር ነው። ትልቅ ውለታ ነው ልትውልልህ እየመጣች ያለችው። ትዳርህን ማትረፍ የምትፈልግ ከሆነ ከሰውም ጭቅጭቅ ምናምን ነገር መገላገል የምትፈልግ ከሆነ ዝም ብለህ በቃ አይ እንደደበረው ሰው አስመሰለ ምናምን ነገር እሺ አትላትም። ታውቃለህ፣ እኔ ባልነግርህም ታውቃለህ የእኔን ሁኔታ 10 በስልክ ምደውልልህ ቴክስት ምጽፍልህ ምናምን በቃ ለአንተ ጥሩ ስሜት ስላለኝ ነው፣ አንተን ስለምወድ ነው፣ ከአንተ ጋር ጊዜ በማሳልፈው ላይ በጣም ደስተኛ። ስለዚህ ይሄ ምን ማለት ነው? 10 ቴክስት መደራረግ መደዋወል ምናምን መገናኘት ምን ማለት ነው? ለሆንኩኝ ነው ህይወቴ ላይ ብዙ ነገር ስለተስተካከለልኝ ነውና አንተን ማጣት ለኔ ከባድ ነው፣ ግን ደግሞ ደስተኛ ሆነ ማየት ይበልጥብኛል። ያንተን ደስታ ማስቀደም ይበልጥብኛል። ለዛ ነው። ስለዚህ አንተም ከሩታ ጋርና ከልጅ ጋር ኑር፣ እኔም ደግሞ ከልጅ ጋር ኖራለሁ ማለት ነው። እንዴ ቆይ ያልገባኝ ነገር ማለት ነው ሄርሜላ ልጅ አላት ማለት ነው? እኔ እንጃ። ቅርብ ጊዜ ነው እንግዲህ እንደምታውቁት ግሬስ ፋሚሊን መከታተል የጀመርኩት እና ሄርሜላ ልጅ እንዳላት አላቅም ነበር። በቃ አላቅም መኖሬን እንደወደው አድርገግ በቃ እኔ እንጃ። እኔ አንተን መልካምነት፣ እኔ አንተን መውደድ፣ አንተን ክብር ከማን እንጃ ከዚህ በኋላም እንዳንተ የምቀርበው ሰው አለ ብዬ አላስብም እና በጣም ነው የምወድክ ዛሬም ነገም እስከ መጨረሻውም ድረስ ይሄ ስሜት ለአንተ ምንም የሚጠፋውም የሚቀንሰውም ነገር የለም። የተቀየምኩም ነገር የለም። በህይወት ያስቀየምከኝም ነገር የለም። ከዛን ግን እንዴት ሆኖ ለመቀጠል ነው? ከዛን አላምናቸውም እኔ እነዚህ ልጆች በተለይ አብርሽን አላም ነው። ከካሜራ ጀርባ የሚደረገውን ነገርስ ማን እንትን ሊለው ነው? ሀሳቡን ብታነሹ ጥሩ ነው። ለምን ምናልባት እሷን የሚያስደስታት ከሆነ አንቺ ከኔ ህይወት መውጣትሽ እንደዛ ከሆነ መወሰን ያለብንን ነገር እንወስናለን። ግን ደግሞ አንድ ድል በድጋሚ ከሩታ ጋር እንገናኝና በእሷ ፊት ያሉትን ነገሮችን ማውራት አያስፈልግም። ምንም የሩታን ጸባይ ታውቃለህ፣ የእሷንም ጸባይ ታውቃለህ። የግድ ሩታን አማክራ ምናምን አይደለም እሷ ከህይወት እንድትወጣ ምናምን ነገር ማድረግ ያለብህ። እወጣለሁ ብላለች፣ አጋጣሚውን ተጠቅመ ማውጣት ነው እንጂ ወደኋላ እንደገና ወደኋላ ለመመለስ መሞከሩ ያን ያክል ጥቅም የለውም። እኔ ምንም ለአንተ ደስተኛ ሆነህ ጥሩ ህይወት እየኖርክ ስኬታማ ሆነህ ማየት ነው የምፈልገው። ደስታህን ብቻ ነው ማየት የምፈልገው እና ከዚህ በኋላም ለሚገጥምህ ነገር ጥሩ ይግጠምክ እና ደግሞ አብርሽ ብቻነት ልክ እንዳትጨነቅ። አንተን የሚተካ ልጅ ሰጥተኸኛልና እንዴ ምን በቃ አንተን የሚተካ ልጅ ነው ያለችው እንዴ? ሄርሜላ ከአብርሽ ልጅ አላት ማለት ነው ወይስ እንዴት ነው? ይቅርታ ቤተሰቦች ይሄን ነገር ስለማላቅ ነው። እንዴ አንተ የሚተካ ልጅ እንጃ። እስቲ ይሄን ነገሩ ኮሜንት ላይ አስረዱኝ። ቢያንስ እሱን ሳይጽናናለሁ እና ቀፈኝና ተሰናበተኝ። ጭራሽ ተሳስሞ ምናምን ነገር ነው የሚለያዩት። ግን እስቲ አሁን ያለችውን ነገር አስረዱኝ። ሄርሜላ ከአብርሽ ልጅ አላት ማለት ነው? በጣም ግራ የገባኝ እኮ ነው ነገሩ። በስመ አብ እንጃ። ይሄን እስቲ ኮሜንት ላይ ታስረዳላችሁ ብዬ እጠብቃችኋለሁ። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እስቲ አስተያየቶቻችሁን ኮሜንት ላይ ጻፉ። ቪዲዮን ደግሞ ከተመቻችሁ ላይክ አድርጉ። እዚህ ድረስ ካያችሁ ደግሞ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።